ሰላም ጤና ይስጥልን ከቻናል ዋን የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን። ዜናዎቹን የመራው አብራችሁ ቆይታ ማድረገው ወይንሸት ዘውዴ ነኝ። አብረን ቆይ። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ከየካቲት 1 ቀን 2018 ዓመተ ምህረት ጀምሮ የገቢ ማሰባሰቢያ መርሃ ግብር ሊያከናውን መሆኑን አስታወቀም። ማዕከሉ በ2017 ዓመተ ምህረት በቀጥታ ስርጭትና በሌሎችም አማራጮች ባከናወነው የእርዳታ ማሰባሰብ መርሃ ግብር አስተዋጽኦ ላበረከቱ አካላት ምስጋናን አቅርቧል። የማዕከሉ መስራችና ስራ አስኪያጅ ቢኒያም በለጠ ዘንድሮም በተመሳሳይ የእርዳታ ማሰባሰቢያ መርሃ ግብር ለማከናወን መዘጋጀቱን ገልጸዋል። መርሃ ግብሩ በመጪው የካቲት 1 ቀን 2018 ዓመተ ምህረት በተለያዩ ዩቲዩብ እና ሌሎች አማራጮች ቀጥታ ስርጭት እንደሚካሄድም ገልጸው በማዕከሉ የነበሩ 44 ቅርንጫፎች አሁን ላይ ወደ 56 ማደጉንም አክለዋል። በሁሉም የሀገሪቱ ክፍሎች በርካታ ቅርንጫፎች ሲያቋቁሙ የየክልሉ መንግስታት በቦታ አቅርቦት እገዛ ማድረጋቸውን የገለጹት ስራ አስኪያጁ አሁንም ማዕከሉ ከሚያስተናግደው ሰው አንጻር በቂ አለመሆኑን ተናግረዋል። በተጨማሪም አሁን ላይ በትንሹ 3000 አረጋውያንና ህሙማን በማዕከሉ እንደሚገኙና የበርካቶችን እገዛ እንደሚፈልጉ ስራ አስኪያጁ ተናግረዋል። ማህበረሰቡ ለመጪው የካቲት ወር የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ከወዲሁ ዝግጁ እንዲሆኑም ጥሪ አቅርበዋል። በኢትዮጵያ የተመረቱ የማዕድን ማቀነባበሪያ ማሽኖች ስራ ሊጀምሩ ነው። በሀገር ውስጥ የተመረቱት የማዕድን መቁረጫ የማለስለሻና የቅርጽ ማውጫ ማሽኖች በቅርቡ ወደ አገልግሎት እንደሚገቡ የማዕድን ኢንዱስትሪ ልማት ኢንስቲትዩት አስታውቋል። ኢንስቲትዩቱ ከወሎ ዩኒቨርሲቲ ጋር በመቀናጀት ያመረታቸው ማሽኖች የጌጣጌጥ ማዕድናት ላይ እሴት ጨምሮ በማምረት የውጭ ምንዛሬ ግኝትን ለማሳደግ እንደሚያስችሉ ተመላክቷል። ዘርፉን በዘመናዊ ስርዓት ለመምራት የዲጂታል ቴክኖሎጂ ግንባታ እየተከናወነ እንደሆነና የማዕድን ማውጫ አደጋን የሚከላከል የደህንነት ምሰሶ ዲዛይን እና የኢትዮጵያ የጌጣጌጥ ማዕድናት ልማት ፍኖተ ካርታ ዝግጅት በመጨረሻ ምዕራፍ ላይ እንደሚገኝም ተጠቁሟል። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ጋር የመግባቢያ ሰነድ ተፈራረመ። ስምምነቱ በግብርናው ዘርፍ ሰው ሰራሽ አስተውሎት ዲጂታል ፈጠራና በዳታ ላይ የተመሰረቱ መፍትሄዎችን አጠቃቀም ለማሳደግ የሚያስችል የትብብር ማዕቀፍ ለመፍጠር ያለመ ነው ተብሏል። በፊርማ መርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና ግብርና የሀገራችንን ከፍተኛ ገቢ የሚሸፍን ዘርፍ መሆኑን አንስተዋል። በመሆኑም ዘርፉን በሰው ሰራሽ አስተውሎት ቴክኖሎጂ በማገዝ ምርታማነትን መጨመር እንደሚቻል ገልጸዋል። ለዚህ አጋዥ የሆኑ የዳታ እንዲሁም የባለሙያ ድጋፍ ለማድረግ ኢንስቲትዩቱ ዝግጁ መሆኑን ዋና ዳይሬክተሩ ገልጸዋል። የቴክኒክና ሙያ ስልጠና ለአካል ጉዳተኞች ምቹ ተደራሽ ለማድረግ የሚያስችል የአካታችነት መመሪያ ተዘጋጅቶ ተግባራዊ እየተደረገ መሆኑን የስራና ክህሎት ሚኒስቴር አስታወቀም። የስራና ክህሎት ሚኒስቴር የአካል ጉዳተኞችን የቴክኒክና ሙያ ስልጠና ተደራሽና አካታች ለማድረግ በተዘጋጀው መመሪያ ላይ ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። ኢትዮጵያ በሰለጠኑ ውሾች አማካኝነት የዱር እንስሳት ዝውውር ቁጥጥርን ማጠናከሯ ተገለጸም። አነፍናፊ ውሾቹ የዱር እንስሳት ዝውውርን ከመከላከል ባሻገር የተለያዩ የወንጀል ድርጊቶችን ለመለየት አቅም መፍጠራቸውን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ ተናግረዋል። ኢትዮጵያ ካለፈው ዓመት ጥቅምት ወር ጀምሮ በአፍሪካ የዱር እንስሳት ፋውንዴሽን የሰለጠኑ 4 አነፍናፊ ውሾችንና አስተባባሪዎችን በያዘ የጥበቃ ቡድን በቦሌ ዓለም አቀፍ አውሮፕላን ማረፊያ የዱር እንስሳት ህገወጥ ዝውውርን ስትከላከል ቆይታለች። አብራችሁን ስላላችሁ እያመሰገንን አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እንሻገራለን። የዩክሬኑ መሪ ቮሎዲሚር ዜሌንስኪ ከሩሲያ ጋር ለገቡበት ጦርነት መፍትሄ ያመጣል ያሉትን ባለ 20 ነጥብ እቅድ ይፋ አድርገዋል። በእቅዳቸው የኔቶ አባልነት ጥያቄያቸው አፋጣኝ መፍትሄ እንዲያገኝም ጠይቀዋል። ዝርዝሩ የኤፍራታ ጥላውን ነው።
የአውሮፓ ሀገራት መሪዎች በዩክሬን ሩሲያ ጉዳይ ተከታታይ ምክክር በማድረግ የሰላም እቅዳቸውን እያቀረቡ ባለበት ወቅት ዘለንስኪ በራሳቸው ያዘጋጁትን ባለ 20 ነጥብ የሰላም እቅድ ይፋ አድርገዋል። ይህ አዲስ እቅድ ቀደም ሲል ከነበረው የድል እቅድ ሰፋ ያለ ሲሆን በዋናነት የሀገሪቱን ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ የወደፊት ዕጣ ፈንታ ግምት ውስጥ ያስገባ ነው። የዩክሬን ሉዓላዊ ግዛት ሙሉ በሙሉ እንዲከበር፣ የሩሲያ ጦር ከዩክሬን መሬት እንዲወጣና በጦርነቱ ለወደሙ መሰረተ ልማቶች ካሳ እንዲከፍል የሚሉት ከሰነዱ ዋና ዋና ነጥቦች መካከል ይገኙበታል። ከዚህም በተጨማሪ ዩክሬን ከሩሲያ ጋር ዋነኛ የጦርነቱ መነሻ ምክንያት የሆናት የኔቶና አውሮፓ ህብረት አባል ጥያቄም ተካቷል። ከምዕራባውያን ሀገራት ጋር ሰፋ ያለ ውይይት ያደረጉት ዘለንስኪ እቅዱ የሰላም ፍኖተ ካርታ ነው ሲሉም ለመሪዎች አስረድተዋል። ይህ በእንዲህ እንዳለ አብዛኞቹ ሩሲያውያን የዩክሬን ጦርነት በ2026 ያበቃል ብለው እንደሚጠብቁ አንድ ጥናት አረጋግጧል። የሩሲያ ኃይሎች በጦር ሜዳ የሚያደርጉት ግስጋሴ ቢቀጥልም በኪየቭና በሞስኮ መካከል የተኩስ አቁም ስምምነት ላይ ለመድረስ ጥረቱ ተጠናክሮ ቀጥሏል። ከሩሲያ ህዝብ የተሰበሰበው አስተያየት እንዳመለከተው በመጪው ዓመት ሩሲያውያን ጦርነቱ እንደሚያበቃ ብሩህ ተስፋ እንዳላቸው ተመላክቷል። በመካከለኛው ምስራቅና በአፍሪካ ሀገራት የሚገኙ ዜጎችን ኢላማ ያደረገና በከፍተኛ ደረጃ የተቀናጀ ሰፊ የሐሰት የስራ ማስታወቂያ ዘመቻ መከፈቱ ተነግሯል። ግሩፕ አይቢ የተሰኘው ዓለም አቀፍ የሳይበር ደህንነት ተቋም ይፋ ባደረገው አዲስ ምርመራ አጭበርባሪዎች ከኮቪድ ወረርሽኝ በኋላ የመጣውን የርቀት ስራ ወይም ሪሞት ወርክ ፍላጎት እንደ ዋነኛ መነገጃ እየተጠቀሙበት እንደሆነም አረጋግጧል። አናውል ተስፋ ተቋሙ እንደ አውሮፓውያን አቆጣጠር በ2025 ብቻ ከ1500 በላይ የተቀናጁ የሐሰት ማስታወቂያዎችን ለይቷል። እነዚህ ጥቃቶች በዋናነት በግብጽ፣ በባህረ ሰላጤው ሀገራትና በአልጄሪያ፣ በቱኒዚያ፣ በሞሮኮ፣ በኢራቅና በዮርዳኖስ ላይ ያተኮሩ ቢሆንም ዘመቻው በየሀገሩ ያሉ ዜጎችን ለማጥመድ ሲባል የአካባቢውን ያነጋገር ዘይቤ፣ የገንዘብ አይነትና የታዋቂ ድርጅቶችን ስም በጥንቃቄ እንደሚጠቀሙ ታውቋል። ተቋሙ እንዳጋለጠው አጭበርባሪዎቹ በባለሙያ የተዘጋጀ የሚመስሉ ማራኪ የማህበራዊ ሚዲያ ማስታወቂያዎችን በመጠቀም በቀላሉ የኢንተርኔት ስራዎችን ከፍተኛ ገቢ እንደሚያስገኙ ቃል ይገባሉ። ይሁን እንጂ ዋና ዓላማቸው የተደራጀ የሳይበር ወንጀልን በመፈጸም የግል መረጃዎችን፣ የባንክ ሂሳቦችን መዝረፍ እንደሆነ አመላክቷል። ይህም ድርጊት በተለይም በዲጂታል አማራጮች ስራ ለሚፈልጉና በውጭ ሀገራት ለሚኖሩ ዜጎች ትልቅ የሳይበር ደህንነት ስጋት መደቀኑን ገልጿል። ተጠቃሚዎችም በማህበራዊ ሚዲያ በሚለቀቁ የስራ ማስታወቂያዎች ላይ ጥብቅ ጥንቃቄ እንዲያደርጉም ተቋሙ መክሯል። ተጠቃሚዎችም የቅድመ ክፍያ ጥያቄን ውድቅ እንዲያደርጉ፣ በኢንተርኔት ስራዎች ብቻ በየቀኑ በዶላር ወይም በከፍተኛ ብር የሚከፈል ደሞዝ ቃል የሚገቡ ማስታወቂያዎችን እንዲጠራጠሩና እንዲያጣሩ የባንክ ሂሳብ ቁጥር፣ የቴሌ ብር ወይም የሞባይል ባንኪንግ የሚስጥር ቁጥርን እንዲሁም የካርድ ቁጥሮችን ቀጣሪ ነን በሚሉ አካላት አሳልፎ እንዳይሰጡ እንዲሁም የተቋሙን ትክክለኛነት እንዲያረጋግጡ ተቋሙ አሳስቧል። አሜሪካ በናይጄሪያ መሽጓል በተባለው አይኤስ ክንፍ ላይ ከባድ የተባለለትን ጥቃት ሰንዝራለች። ጸጋነች ተሰማ ዝርዝሩን ተከታትለዋለች፣ እንደሚከተለው ታቀርበዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ትስስር ገጻቸው እንዳሰፈሩት በእኔ አመራርነት ዘመን ጽንፈኝነት እንዲስፋፋ አልፈቅድም። በናይጄሪያ ያካሄድነው ዘመቻም የዚህ አካል ነው። ቡድኑ በናይጄሪያ እጅግ አስከፊ ጥቃቶችን እየፈጸመ ንጹሃንንም እየገደለ ነው ሲሉ የወነጀሉት ትራምፕ ግብዓተ መሬቱን በአጭር ጊዜ ውስጥ መፈጸም ይገባል ሲሉ አሳስበዋል። በትናንትናው ዕለት የአሜሪካ አፍሪካ ጦር ኮማንድ አፍሪኮምና በናይጄሪያ ጦር ትብብር የተካሄደው ይህ ጥቃት በሰሜን ምዕራብ ናይጄሪያ በሚገኘውና አይኤስ በተቆጣጠረው ስኮት ግዛት ላይ ያነጣጠረ ነው። የናይጄሪያ የውጭ ጉዳይ ሚኒስትር ለቢቢሲ እንደተናገሩት ይህ የጋራ ኦፕሬሽን ሲሆን ኢላማውም አሸባሪዎች ነበሩ ብለዋል። ከዚህ በኋላም ተጨማሪ ጥቃቶች ሊከናወኑ እንደሚችሉ የጠቆሙት ሚኒስትሩ ይህም በሁለቱ ሀገራት የጦር አመራሮች የሚተላለፍ ውሳኔ ላይ የተመሰረተ እንደሆነ ተናግረዋል። ትራምፕ የጦር ኃይላቸው ለዚህ የናይጄሪያ ዘመቻ እንዲዘጋጅ ትዕዛዝ የሰጡት ከ2 ወራት በፊት የነበረ ሲሆን ጥምር ዘመቻ እንደሚካሄድ ግን በወቅቱ አልተናገሩም። የአሜሪካ የመከላከያ ጽሕፈት ቤት ሚኒስትር ለናይጄሪያ መንግስት ድጋፍና ትብብር እናመሰግናለን ብለዋል። በሀገረ እንግሊዝ ከገና ማግስት ግብይቶችን በማድረግ ስጦታ በመቀያየርና ስፖርታዊ ውድድሮችን በመመልከት የሚከበረው በዓል ቦክሲንግ ዴይ እንደሚባል ያውቃሉ? ከፈረንጆቹ ገና ማግስት የሚከበረው በተለምዶ ቦክሲንግ ዴይ በመባል የሚታወቀው ይህ በዓል እንግሊዞች እንዳስጀመሩት ይነገራል። ዝርዝሩ የአማሩ ገብሩ ነው።
በዓሉ እንደ አውሮፓውያን አቆጣጠር ከ1743 ጀምሮ ሁሌም ታህሳስ 26 መከበር እንደጀመረ ይነገራል። የገና በዓልን ድባብ ለማራዘም ታስቦ መከበር እንደተጀመረ የሚነገርለት ሲሆን እንደ ካናዳ፣ ዩናይትድ ኪንግደም፣ በዌልስ ሀገራትና በደቡብ አፍሪካ በተመሳሳይ ይከበራል። ቦክሲንግ ዴይን የሚያከብሩ ሀገራት ውስጥ የሚገኙ ሰዎች ከገና የተረፉ ምግቦችን በመገበያየት ግብይቶችን በመፈጸም ስጦታ በመቀየርና ስፖርታዊ ውድድሮችን በመመልከት ቀኑን ያሳልፉታል። በዕለቱ እግር ኳስ፣ ክሪኬት፣ ራግቢ፣ የፈረስ ውድድርና አደንን የመሳሰሉ የስፖርት አይነቶች በርካቶች የሚመለከቷቸው ውድድሮች ናቸው። ቦክሲንግ ዴይ የሚለውን ስያሜ እንዴት እንዳገኘ ሁለት መላምቶች ተቀምጠዋል። የመጀመሪያው ቤተክርስቲያናት በገና ቀን ያገኟቸውን የገንዘብ ልገሳዎች በማግስቱ ልብስና ገንዘብ ጨምሮ በሳጥን ውስጥ በማድረግ ለድሆች ከመስጠታቸው ጋር እንደሚገናኝ የሚነገር ነው። ሌላኛው ደግሞ ሀብታሞችና ንጉሳውያን ቤተሰቦች ከገና በዓል የተረፋቸውን ምግቦችና ጥቂት ስጦታዎችን በመጨመር በሳጥን ለአገልጋዮቻቸው ከሚሰጡት ስጦታ ጋር ስያሜው እንደሚያያዝ ያመላክታል። ይህንንም መነሻ በማድረግ በአሁኑ ወቅት የተለያዩ ኩባንያዎች ቦክሲንግ ዴይ የቦነስ ክፍያን ጨምሮ የተለያዩ ስጦታዎችን ለሰራተኞቻቸው ይሰጣሉ። የበዓሉ መነሻ በሆነችው ብሪታንያ ከ1800 ጀምሮ ቀኑ ይፋዊ ክብረ በዓል ሆኖ የሚከበር ሲሆን በአውስትራሊያ፣ ካናዳ፣ ኒውዚላንድና በሆንግ ኮንግ ደግሞ በይፋ ስራ ተዘግቶ ይከበራል። አሜሪካ በበኩሏ ከእንግሊዝ ቀኝ ግዛት ነጻ ከወጣች ከ100 ዓመት በኋላ ቀኑን ይፋዊ በዓል ሆኖ እንዲከበር አድርጋለች። ከሃርቫርድና ኦክስፎርድ ዩኒቨርሲቲ የተውጣጡ ተመራማሪዎች በሚሊዮን የሚቆጠሩ ሰዎችን የሚያጠቃውን በዘር የሚተላለፈውን የልብ ህመም መተንበይ የሚችል የደም ምርመራ በማዘጋጀት ላይ መሆናቸውን አስታውቀዋል። ሄሮዳን ንጉሴ ተጨማሪ ይዛበታለች። ኤችሲኤም ማለት የልብ ግርግዳ መወፈር ችግር ሲሆን ይህም በዓለማችን ከሚሊዮን በላይ ሰዎች ላይ የሚያጋጥምና በብዛት በዘረመል ለውጦች ምክንያት በቤተሰብ የሚተላለፍ ህመም ነው። ታዲያ ይህ ህመም በአንዳንዶቹ ላይ ምንም አይነት የበሽታ ምልክት የማያሳይ ሲሆን በሌሎች ላይ ደግሞ እንደ ያልተለመደ የልብ ምት ያሉ ችግሮችን በማስከተል የልብ ህመም ሊያስይዝ ይችላል። የኦክስፎርድና የሃርቫርድ ዩኒቨርሲቲ ተመራማሪዎችም በኤችሲኤም የተያዙ ሰዎች ላይ የህመሙን አደገኛነት መጠን ማጣራት የሚችል የደም ምርመራ በማዘጋጀት ላይ መሆናቸውን የገለጹ ሲሆን ይህ ምርመራ የታካሚዎችን የሞት አደጋ ሊቀንስ እንደሚችል ነው የዘጋርዲያን ዘገባ ያመላከተው። ከቤታችን ርቀን በተኛን በመጀመሪያው ምሽት ለምን እንቅልፍ እምቢ እንደሚለን ያውቃሉ? መልሱ ያለው በአእምሮአችን ውስጥ ነው። ይህም የአእምሮ ማንቂያ ስርዓት ሲሆን በጥቂትና ቀላል ዘዴዎች የአእምሮ ስርዓት በመቀየር በማንኛውም ቦታ ጥሩ እንቅልፍ እንዲወስደን ሊረዱን የሚችሉ ዘዴዎች እንዳሉ ባለሙያዎች ይናገራሉ ትለናለች ሊዲያ ዝናቡ በዘገባዋ። ከቤታችን ርቀን አዲስ ቦታ ላይ ለመተኛት በምንሞክርበት ጊዜ በመጀመሪያው ምሽት ለመተኛት መቸገርን እያስተዋልን ከሆነና ምልክቱን ካልደረስንበት ተመራማሪዎች እንዲህ ሲሉ መንስኤውንና መፍትሄውን ያስረዱናል። ይህ ፈርስት ናይት ኢፌክት ብለው የሚጠሩት ክስተት የሚፈጠረው አእምሯችን አዲስ ቦታ ላይ ለመተኛት በምንሞክርበት ጊዜ በከፊል ንቁ ሆኖ አካባቢውን በንቃት በሚከታተልበት ወቅት ነው። በመሆኑም ከቤታችን ርቀን ለመተኛት በምንቸገርበት ወቅት በባለሙያዎቹ ምክር መሰረት እነዚህን ቀላል ቅደም ተከተሎች በመጠቀም የእንቅልፋችንን ጥራት ማሻሻል እንችላለን። የመጀመሪያው የምንጠቀምባቸውን መገልገያዎቻችንን ከቤታችን ይዞ በመሄድ ነው። እነዚህም ትራሳችንን፣ የአይን መሸፈኛችንንና ሙዚቃ ማዳመጫዎቻችንን በመውሰድ አእምሯችን አዲሱ ቦታ ደህንነቱ የተጠበቀና ምቹ መሆኑን እንዲረዳ ማድረግ እንችላለን። ሌላኛው በቤታችን ውስጥ ከመኝታ በፊት የምናከናውነውን ልምድ በአዲሱ ቦታ ላይም በመከወን ነው። ለምሳሌ ያህልም ከመኝታ በፊት መጽሐፍ የምናነብ ከሆነ ያንኑ ድርጊት ከመተኛታችን በፊት በአዲሱ ቦታ ላይ መድገም ይኖርብናል። እንዲሁም በቂ የሆነ የፀሐይ ብርሃን ማግኘት ሌላኛው ልናደርገው የሚገባን ድርጊት ነው። ይህም ሰውነትን አዲስ ለሆነ የጊዜ ክልልና መርሃ ግብር ለማዘጋጀት ይረዳናል። የክፍሉን የሙቀት መጠን መወሰንም አስፈላጊ ጉዳይ ሆኖ ተገኝቷል። በመሆኑም ያልበዛ ግን ጥቂት ቅዝቃዜ ያለበት ክፍል ለመተኛት ምቹ በመሆኑ የክፍሉን የሙቀት መጠን ከ18 እስከ 20 ዲግሪ ሴልሺየስ ማድረግ ተመራጭ ነው። ታዲያ በዚህ ጉዳይ ላይ መጨናነቅ ጉዳዩን የበለጠ የከፋ ስለሚያደርገው መጨናነቅ ፈጽሞ አያስፈልግም የሚለውን የባለሙያዎቹን የመጨረሻ ምክር ማዳመጥ ይኖርብናል። እንቅልፍ አልወስድ ካለን ከአልጋችን በመውጣት እስኪ ደክመን ድረስ በሌላ ስራ መጠመድ ለመተኛት ይረዳናል። እዚህ ጋር ዋናው ጉዳይ አዲሱ ቦታ ምቹና ደህንነቱ የተጠበቀ እንደሆነ እንዲሰማን ማድረግ ነው። አብዛኛውን ጊዜም ከመጀመሪያው ምሽት በኋላ እንቅልፋችን ሲሻሻል ይስተዋላል። ዘገባው የዘጋርዲያን ነው። በአብዛኛው የዓለማችን ክፍል እድሜ እየገፋ ሲሄድ ወደ ትምህርት ቤት የመመለስ ዝንባሌ ይቀንሳል። በስዊድን ግን በሺዎች የሚቆጠሩ አረጋውያን መማር አእምሮን ንቁ ያደርጋል፣ ደስታን ይጨምራል በማለት
ወደ ትምህርት ቤት መመለሳቸውን አብዛኛው ዓለም እያስደነቀው ነው። ለስራ ወይም ለዲግሪ ሳይሆን ለእውቀትና ለህይወት ጥራት የሚማሩት እነዚህ አረጋውያን የብዙዎችን ትኩረት ስበዋል። ሄሮዳን ንጉሴ ተጨማሪ ይዛበታለች። የብዙ አረጋውያን መኖሪያ በሆነችው ስዊድን ትምህርት የሚያበቃ ነገር አይደለም። እድሜ ልክ ይቀጥላል። አዛውንቶቿ ከጡረታ በኋላ እንኳን ለዲግሪ ወይም ለስራ ቅጥር ሳይሆን ለደስታቸውና ለንቃተ ህሊናቸው ሲሉ የሚወስዱት አንዱ የህይወት አካል ነው። በስዊድን የአዋቂዎች የትምህርት ተቋም ከሲኒየር ዩኒቨርሳይት ዩኒቨርሲቲ ጋር በመተባበር በመላው ሀገሪቱ አረጋውያን የሚማሩበት 30 ቅርንጫፎች ያለው ሲሆን በውስጡም የፖለቲካ፣ የሕክምና፣ የስነ ምህንድስናና የቋንቋ ትምህርቶች ይሰጥበታል። በስቶክሆልም የሚገኘው ቅርንጫፍ በሀገሪቱ ከሚገኙት ቅርንጫፎች መካከል አንዱ ሲሆን ከተመሰረተበት ከፈረንጆቹ አቆጣጠር ከ1991 ዓ.ም ጀምሮ ተወዳጅነትን በማትረፍ በየሳምንቱ ማክሰኞ ከ1000 በላይ አረጋውያን ተማሪዎችን ያስተናግዳል። አረጋውያኑ ትምህርታቸውን የሚማሩት በበጎ ፈቃደኛ ጡረተኞች ነው። እንዲያውም እነሱ በጡረተኞች ለጡረተኞች ይሉታል። ለምሳሌ ስራ ከማቆሙ በፊት የሕክምና ባለሙያ የነበረ ሰው ስለተለያዩ የጤና እንክብካቤዎች ያጋራል። ሌሎች ሙያተኛ አዛውንቶችም እንዲሁ እውቀታቸውን እያጋሩ ይቀጥላሉ ማለት ነው። ይህም አረጋውያኑ ስራ ባለመስራታቸው ምክንያት ጥቅም የለኝም የሚል ስሜት እንዳይሰማቸው የሚያደርግ ነው። በሌላ በኩል ትምህርቱ አረጋውያኑ የተለያዩ ትምህርቶችን የሚማሩት በአካል በመሄድ ስለሆነና የእድሜ እኩዮቻቸውን የሚያገኙበት አጋጣሚ ስለሚፈጥርላቸው ከብቸኝነት ስሜት እንዲወጡና ደስተኛ እንዲሆኑ ያደርግላቸዋል። ከልጅ ልጆቻቸው ጋር ዘመኑን ተረድቶ ለመግባባትም ጥሩ እድል እንደሆነ አረጋውያኑ ያብራራሉ። ዘገባው የዘጋርዲያን ነው። በፈረንጆቹ ገና ዓለም በውሃ እንደምትጠፋ ጌታ ነግሮኛል በማለት መርከብ ሲሰራ የነበረው የዘመናችን ኖህ ወይም በመጠሪያ ኢቦኖ የ2025 እጅግ ውድ ማርቸዲስ አውቶሞቢል ገዝቶ ማሽከርከሩ የበዓል አዝናኝ ክስተት ሆኖ እየታየ ነው። ከብዙዎችም እየተነሳበት ላለው ጥያቄ ትንቢቱ ተራዝሟል የሚል ምላሽን ሲሰጥ ተደምጧል። ማህሌት ደመላሽ ተጨማሪ ይዛበታለች። ከቃጫ ጆንያ የተሰራ ልብስን የሚያገለድመው የ30 ዓመቱ ጋናዊው ነብይ ኢቦኖ ቀደም ሲል ዓለም የገና ዕለት በጎርፍ ትጠፋለች በሚል ተንብዮ ነበር። በመሆኑም ተከታዮቹ በዚያን ዕለት በሚያዘጋጀው መርከብ ላይ ለመግባት እንዲወጡ ጥሪንም ሲያስተላልፍ ቆይቷል። ይህን ማለቱን ተከትሎ በርካታ ተከታዮቹ ንብረታቸውን በመሸጥ ለሱ ገንዘብ በመስጠት የመርከብ አገልግሎት ለማግኘት ወደሱ አምርተዋል። ሆኖም አይደርስ የለ የተጠበቀው የገና በዓል እየተጠጋ መጣ። ነገር ግን ነብዩ በዋዜማው አምላክ የጥፋት ውሃውን ለሌላ ጊዜ እንዳራዘመ ነግሮኛል ሲል የተደመጠው የሃይማኖት መሪው ምዕመናን የገናና አዲስ ዓመት በዓላትን ከቤተሰቦቻቸው ጋር እንዲያሳልፉ በቪዲዮ መልእክቱ አስተላልፏል። ሁኔታው በአዝናኝነቱ የሚዲያዎችን ትኩረት ከመሳቡ ባለፈ ዓለም መጥፋቷ ነው ብሎ መርከብ እያስገነባ መሆኑን ሲገልጽ የቆየው ነብይ በ89,000 አሜሪካን ዶላር የተገመተች ቅንጡ አውቶሞቢል መግዛቱ ግርምትን ፈጥሯል። ብዙዎችም እየዘመነ በመጣው ዓለም ላይ ምናልባትም ወቅቱን መስሎ መቅረቡ አስፈላጊ ሆኖበት ሊሆን ይችላል ሲሉም የፌዝ አስተያየታቸውን ሰንዝረዋል። ቱርክ የአዲስ ዓመት ጥቃትን በማቀድ የተጠረጠሩ 115 ሰዎችን በቁጥጥር ስር ማዋሏን ባለስልጣናቷ ገልጸዋል። የቱርክ ባለስልጣናት እስላማዊ መንግስት እየተባለ የሚጠራው ቡድን አባላትን ከያዙ በኋላ በገናና አዲስ ዓመት ዝግጅቶች ላይ የታቀዱ ጥቃቶችን አስቁመናል ብለዋል። ጸጋን የተሰማ ተጨማሪ ይዛበታለች። በጎሮጎሮሳውያኑ አቆጣጠር ገናና አዲስ ዓመት በሚከበርባቸው ቀናት ሊፈጸሙ ታቅደው የነበሩ የሽብር ጥቃቶችን ማክሸፉን የቱርክ መንግስት አስታወቀ። ከታቀዱ ጥቃቶች ጋር በተያያዘ የኢስላሚክ ስቴት አይኤስ አባላት ናቸው የተባሉ ተጠርጣሪዎች በቁጥጥር ስር ውለዋል። በቱርክ መዲና ኢስታንቡል በ124 ቦታዎች ፍተሻ መካሄዱን ዋና አቃቤ ሕግ የተናገረ ሲሆን በፍተሻው የጦር መሳሪያ፣ ጥይት እንዲሁም ተቋማዊ ሰነዶች መያዛቸውን ገልጸዋል። የቱርክ ባለስልጣናት እንዳሉት የአይኤስ ደጋፊዎች ንጹሃንን ኢላማ በማድረግ ቱርክ ውስጥ የሽብር ጥቃት ለመፈጸም ሲያቅዱ ነበር። እስካሁን 115 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ተጨማሪ 22 ተጠርጣሪዎችን ለመያዝ አሰሳ እየተካሄደ ይገኛል። የአቃቤ ሕግ ቢሮ ባወጣው መረጃ መሰረት ተጠርጣሪዎቹ ከቱርክ ውጪ ከሚገኙ የአይኤስ አባላት ጋር ግንኙነት ነበራቸው። የቱርክ የደህንነት መስሪያ ቤት ተጠርጣሪዎች ከመያዛቸው ከ2 ቀናት አስቀድሞ በአፍጋኒስታንና ፓኪስታን ድንበር ላይ ፍተሻ አድርጓል። በአይኤስ ውስጥ ከፍተኛ አመራር የሆነ ቱርካዊ ዜጋ ንጹሃን ላይ ጥቃት ለማድረስ በማሴር በቁጥጥር ስር ውሏል። የቱርክ
የጸጥታ ባልደረቦች ከአይኤስ ጋር ትስስር አላቸው የሚባሉ ሰዎች ላይ በተደጋጋሚ እርምጃ ይወስዳሉ። አይኤስ በሶሪያ ውስጥ እንቅስቃሴውን መቀጠሉ ይታወቃል። ቱርክ ደግሞ ከሶሪያ ጋር 900 ኪሎ ሜትር የሚረዝም ድንበር ትጋራለች። የሶሪያ ፕሬዝዳንት አህመድ አልሻራ ከቱርክ መንግስት ጋር በቅርበት ይሰራሉ። በዚህም ከአሜሪካና ከአውሮፓ ሀገራት ጋር በመጣመር አይኤስ ላይ በጥምረት እርምጃ ለመውሰድ ተስማምተዋል። ባለፈው ሳምንት አሜሪካ በሶሪያ ተከታታይ የአየር ጥቃቶች መፈጸሟ ይታወሳል። ይህም 3 አሜሪካውያን መገደላቸውን ተከትሎ የተወሰደ የአጸፋ እርምጃ ነው። በዚህ ወር መባቻ ላይ አሜሪካውያን የሆኑ 2 ወታደሮችና 1 አስተርጓሚ በአይኤስ አባላት ተገድለዋል። በሌላ በኩል በትላንትናው ዕለት አሜሪካ በሰሜን ምዕራብ ናይጄሪያ በሚገኙ የአይኤስ ኢላማዎች ላይ የአየር ድብደባ መፈጸሟ ይታወቃል። ዘገባው የቢቢሲ ነው። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። ለመጪዎቹ በዓላት የምርት አቅርቦት እጥረት እንዳይከሰት ዝግጅት እየተደረገ እንደሆነ የአዲስ አበባ ንግድ ቢሮ አስታወቀም። ማህሌት ደመላሽ እነዚህንና ሌሎች የቢዝነስ መረጃዎቻችንን ወደ እናንተ ታደርሳለች። የአዲስ አበባ ንግድ ስራ ቢሮ ከህብረት ስራ ማህበራት፣ ከኢንዱስትሪ ጽህፈት ቤት አርሶ አደርና ከተማ ግብርና ልማት ኮሚሽን እንዲሁም ከወረዳ ጽህፈት ቤት ኃላፊዎች ጋር ውይይት አድርጓል። በውይይቱም የሰብል ምርት፣ የአትክልትና ፍራፍሬ፣ የእንስሳ ውጤቶችና የቁም እንስሳት እንዲቀርቡ የጋራ መግባባት ላይ መደረሱን ገልጿል። በተጨማሪም የዋጋ መጠኑ ከወቅቱ ገበያ አኳያ ተጠንቶ በባዛሮች በቅዳሜና እሁድ ገበያዎች በምን ያህል መጠን እንደሚሸጥ በቀጣይ የሚገለጽ ሲሆን በአብዛኛው ዋጋው ባለበት ይቀጥላል የሚል እሳቤ ላይ እንዳለ ጠቁሟል። የአቅርቦት እጥረት ይገጥማል የሚል ስጋት እንዳይኖር የተገለጸ ሲሆን በዓሉ ከመድረሱ በፊት ያለው አቅርቦት ጥሩ የሚባል መሆኑን ተናግሯል። አያይዞም የዘይት እጥረት ይገጥማል የሚለውን ስጋት ለመቅረፍም ከህብረት ስራ ማህበራት ጋር ውይይት ተደርጎ ማህበረሰቡ አማራጭ የሚያገኝበትን ሁኔታ ለመፍጠር እየተሰራ ነው ብሏል። አክሎም የህብረት ስራ ማህበራት ዘይት አምጥተው በቅዳሜና እሁድ ገበያና በሱቆቻቸው እንዲያስገቡ እንደሚደረግ ጠቅሶ ባለ 5 ሊትሩ ዘይት እስከ 1490 ብር ድረስ እንደሚሸጥ ገልጿል። ዳሽን ባንክ በተጠናቀቀው የ2017 በጀት ዓመት ከፍተኛ የፋይናንስ አፈጻጸም በማስመዝገብ አጠቃላይ ገቢውን 31.4 ቢሊዮን ማድረሱን ይፋ አደረገ። ባንኩ በበጀት ዓመቱ ጠቅላላ ሀብቱን ከ254 ቢሊዮን ብር በላይ ያደረሰ ሲሆን ይህም በቀደመው የበጀት ዓመት ከነበረው 183.7 ቢሊዮን ብር ጋር ሲነጻጸር የ38.5 በመቶ እድገት ማስመዝገቡ ተገልጿል። ኩባንያው በበጀት ዓመቱ 6.7 ቢሊዮን ብር አጠቃላይ ትርፍ ያስመዘገበ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ5.1 በመቶ ጭማሪ አሳይቷል። የባንኩ የዳይሬክተሮች ቦርድ ሊቀመንበር አቶ ዱላ መኮንን ዳሽን ባንክ በኢትዮጵያ ዲጂታል ትራንስፎርሜሽን ጉዞ ውስጥ መሪነቱን ያስመሰከረበትን የዳሽን ሱፐር አፕ መተግበሪያን ለመጀመሪያ ጊዜ ለባንክ ኢንዱስትሪው ያበረከተበት ዓመት እንደነበር ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። ዘመን ባንክና በምስረታ ላይ የሚገኘው አስፓየር ማይክሮ ፋይናንስ በፋይናንስ አካታችነት በቴክኖሎጂ ፈጠራና በኢኮኖሚ ልማት ዙሪያ ትብብርን ለማጠናከር የመግባቢያ ስምምነት ተፈራረሙ። የስትራቴጂካዊ አጋርነቱ ዓላማ የባንክና የገንዘብ አገልግሎቶች ተደራሽነትን ማስፋት፣ ዘመናዊ የፋይናንስ ቴክኖሎጂዎችን ማስተዋወቅና በዲጂታል ፋይናንስ ዙሪያ በጋራ ለመስራት እንዲሁም ተቋማዊ አቅምን ለማጠናከር እንደሚደግፍ ተጠቁሟል። ስምምነቱ ሁለቱ ተቋማት በጋራ በመሆን በመላ ሀገሪቱ ለሚገኙ ግለሰቦች፣ ድርጅቶችና በተለይም የባንክ አገልግሎት ባልተዳረሰባቸው አካባቢዎች ለሚገኙ የማህበረሰብ ክፍሎች ተደራሽ ለመሆንና የተሻለ አገልግሎት ለማቅረብ መሰረት የሚጥል ነው ተብሏል። የአሜሪካ ኢኮኖሚ ባለፉት 3 ወራት ከ3.8 እስከ 4.3 በመቶ የሚደርስ እድገት ማስመዝገቡ ተገለጸ። ለዚህ የኢኮኖሚ መነቃቃት ዋነኛ ምክንያቶች የሸማቾችን ምርቶች የመግዛት ፍላጎት መጨመርና ወደ ውጭ የሚላኩ ምርቶች መጠን ማደግ ነው። በመንግስት መስሪያ ቤቶች መዘጋት ምክንያት ዘግይቶ የወጣው የኢኮኖሚ ሪፖርት ሀገሪቱ በንግድ በፍልሰተኞች ፖሊሲና በመንግስት ወጪ ቅነሳ ምክንያት ተጋርጦባት የነበረው የኢኮኖሚ መቀዝቀዝ ስጋትን የቀረፈ ሆኗል። የአሜሪካ ማዕከላዊ ባንክ የወሰደው የወለድ ቅነሳ እርምጃ ኢኮኖሚው በጠንካራ መሰረት ላይ ሆኖ ወደ 2026 አዲስ ዓመት እንዲሸጋገር ያደርገዋል። ይህ የኢኮኖሚ እድገት ሪፖርት ዩናይትድ ስቴትስ በዓለም አቀፍ የንግድ መድረክ ያላትን ተወዳዳሪነት የሚያጎለብት እንደሆነም ተመላክቷል። የዕለቱ የመጨረሻው የቢዝነስ መረጃችን ግዙፉን የመኪና አምራች ኩባንያ ቶዮታን ይመለከታል። ግዙፍ የመኪና አምራች ኩባንያ የሆነው ቶዮታ በቻይና ያለው ገበያ በመቀዛቀዙ ምክንያት በህዳር ወር የነበረው ሽያጭ እንደቀነሰ ተገለጸ። የመኪና አምራቹ ቶዮታ በህዳር ወር በቻይና ያለው ገበያ በከፍተኛ ሁኔታ በመውደቁ ምክንያት የሽያጭና
የምርት መጠኑ ዝቅ ብሏል። ኩባንያው በዓለም አቀፍ ደረጃ ያሉትን ቅርንጫፎች ከአንድ ዓመት በፊት በህዳር ወር ከነበረው ሽያጭ በ1.9 በመቶ ቀንሷል ያለ ሲሆን ይህም ከ18000 በላይ መኪኖች አለመሸጣቸውን እንደሚያሳይ ሐሙስ ዕለት ባወጣው መግለጫ አስታውቋል። ይህ ኪሳራ የአንድ ወር ሽያጭን ያመላክት እንጂ ኩባንያው በተከታታይ የተከሰተበት ያለው የገበያ ቅናሽ ኪሳራ እንዳሳየም ተጠቁሟል። ነገር ግን የቶዮታ ምርት በታይላንድና በአሜሪካ በተቃራኒው እየጨመረ እንደመጣ የተገለጸ ሲሆን በአንጻሩ በእንግሊዝ፣ ጃፓንና ቻይና ቅናሽ አሳይቷል። መረጃው ያናዶሉ ነው። በመጨረሻም ስፖርት። የአንድ አይኑን ብርሃን ያጣው ተጫዋች በአፍሪካ ዋንጫ ግብ አስቆጥሯል። የ35ኛው የአፍሪካ ዋንጫ ጨዋታዎች ዛሬም ቀጥለው ያመሻሉ። አናውልት ተስፋ ተጨማሪ ይዞበታል። ጆርጂ ሚኔንጎ ይባላል። የ23 ዓመት የቡርኪና ፋሶ አጥቂ ነው። ከ2 ዓመት በፊት አይኑ ላይ በደረሰበት ኢንፌክሽን ምክንያት የግራ አይኑን አጥቷል። ታዲያ ይህ ጉዳት ተከትሎ ጆርጂ ሚኔንጎ እግር ኳስ እንዳይጫወት ዶክተሮች ምክረ ሀሳብ አቅርበውለት ነበር። ነገር ግን ጆርጂ ፕሮፌሽናል የመሆን ህልሙን ለማሳካት በአካል ጉዳት ምክንያት ከእግር ኳስ ዓለም ራሱን ሳያገል መጫወቱን ቀጥሏል። በአፍሪካ ዋንጫ ከሀገሩ ቡርኪና ፋሶ ጋር ሞሮኮ የሚገኘው ጆርጂ ሚኔንጎ ደማቅ ምሽት አሳልፏል። ይህም በአፍሪካ ዋንጫ የምድብ ጨዋታ ከኢኳቶሪያል ጊኒ ጋር ያደረገችው ቡርኪና ፋሶ ጆርጂ ሚኔንጎ ጎል አስቆጥሮ ሀገሩ 2-1 ማሸነፏ ይታወሳል። በአሁን ሰዓት በአሜሪካ ሜጀር ሊግ ሶከር በሲያትል ሳውንደርስ እየተጫወተ የሚገኘው ጆርጂ ሚኔንጎ በዓለም የክለቦች ዋንጫ ላይ መሳተፉ የሚታወቅ ነው። ከጨዋታው መጠናቀቅ በኋላ ሚኔንጎ እንደተናገረው ይህ አካል ጉዳተኝነት አይገድበኝም፣ 2 አይኖች ካላቸው በተሻለ ሁኔታ መስራት እንደምችል አምናለሁ ሲል ተደምጧል። ዛሬ ቀጥሎ በሚካሄደው የ35ኛው የአፍሪካ ዋንጫ ምሽት 2:30 ዛምቢያ እስከ ኮሞሮስ ስትጫወት 5 ሰዓት ላይ ደግሞ ሞሮኮ ከማሊ የሚያደርጉት ጨዋታ ይጠበቃል። የሀገር ውስጥና የውጭ መረጃዎቻችን ቢዝነስና ስፖርትን ጨምረው ወደ እናንተ ሲደርሱ ቆይታ አድርጓል። ስለተከታተላችሁ እናመሰግናለን። ሌሎች ፕሮግራሞች ይቀጥላሉ፣ እንድትከታተሉ በአክብሮት እንጋብዛለን። ዜናውን እየመራው አብሬያችሁ ቆይታ አደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።